ጊዜ ጠይቅሽ አንቺም ተጨምረሽ አታበሳጭ። ኤፍራታ የት ነበርሽ? የትስ ብሆን የትስ በሄድ አስራት ታስቀምጠኝ ነው? በል ያፌት ግደለኝ፣ ግደለኝና እንደውም ገላግለኝ፣ ግደለኝ፣ ግደለኝና ገላግለኝ፣ ግደለኝና ከዚህ አስቀያሚ ህይወት ገላግለኝ። ያፌት በል ትጠብቃለህ? ግደለኝና ከዚህ ህይወት ገላግለኝ እንጂ። ንግስት ነገርሽ ነው። እባክሽ ይቅርታ አድርጊልኝ። ትምህርትም ሰጥቼ ስለነበር። ኧረ እንደዛ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ከኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። ከእናንተም ጋር ሰላም እግዚአብሔር ይብዛላችሁ። እንግዲህ መግቢያ ቪዲዮ ላይ እንዳያችሁት ወደ ክፍል 90 ላይ ስንሄድ ክፍል 89 ላይ ኤፍራታ ናታን ቤት ሄዳ እንደነበረ ነው። ያፌት መጥቶ ቤቱን በአንድ እግር ሲያቆመው ሲጣራ የት ገባች እያለ በንዴት በቁጭት ሲናገር ነበረ። ሁለተኛም ደግሞ እንግዲህ የእሱን ተመቶ ማን ነው ቢኒን ያገተው ያክስትህ ልጅ ነው የራስህ ወንድም ነው በማለት ሲነግረው ማመን ሁሉ ነበረ እያቃተው ማለት ነው። እና እንግዲህ በዚህ አጋጣሚ ወደ ክፍል 90 ስንመጣ ማን ነው ቢኒም ተለቆ በሩ ላይ እዛው ቤቱ ላይ ጣሉት ተብሎ በዛ አይነት ተለቆ እንቅልፍ እንደወሰደው መስሎ ዳጊም ማለት ነው አጎቱ በዛ አይነት ደረጃ ሲያየው ማመን አቅቶታል። በር አንጥተው ሲጥሉት ማለት ነው። እንግዲህ ወደ ስንመጣ ኤፉዬ ደግሞ ቤቷ መታ የዚህ ጊዜ ናታን ማን ነው ያፌት የት ሄደሽ ነው በማለት አንገቷን አንቆ ሲጥል ያደርጋት ነበረ። እሷም ከጨርሰኝ በቃ አላገለግልም ጨርሰኝ ግደለኝ በማለት ስትናገረውና የቤቱን እቃም ስትፈጀው ነበረ ማለት ነው። ያፌት እንግዲህ ከበፊት ጀምሮ ኤፍራታን ያፌት ከበፊት ጀምሮ ኤፉን እያሰቃየት ነው የሚገኘው። ምክንያቱም ከቤት እንዳትወጭ በማለት እሷ ግን ጥንቃቄ ሲነግራት ነበረ። ብዙ ቀን በባለፈው ምሽት ብላው ነበረ እና ዛሬ ግን ግዴታ ስለሱ ጸጉርን ተናቸውን ላይ በመደንገጥ ይዛ ሄዳለች ማለት ነው። ናሙናቸውን የሰው ጸጉርና ይመስሉኝ ነው በቃ ናታን ጸጉር ከማበጠሪያ ከጸጉር ማበጠሪያ ጋር ወስዳ በማለት ስጠቀል ነበር። ነገር ግን መለሰለት ነበረ። ወደ ስራ እንኳን ሲሄድ እባክሽ ስራ ዛሬ ብዙ ሰው ጋር ደግሞ የጆሮ ጌጥ ጠፍቶ ነው በማለት ነበረ በድንጋጤ። እንዴ የጆሮ ጌጥሽ ሁለቱም ጆሮሽን ደግሞ አለ እንደ መጀመሪያ እኮ በሶፍት ጠለቅልየው እዛ የወደቀ መስሎኝ ነው ምናምን በማለት የምትናገረው ሁሉ ጠፋባት ማለት ነው። ጺም በቃ ተይው በቃ በማለት ታስረዳታለች። ሁለተኛ እንግዲህ ወደ ቤቷ በተመለሰ ሰዓት ነው እንግዲህ ያው ያፌትን መግቢያ ቪዲዮ ላይ ቀጨፍ አድርጌ ያሳየኋቸው አንገቷን አንቆ ያን ነገር ሲላት የነበረው። ከዛም እንግዲህ ቢኒን ከቤቱ ጥለውታል ከገንዬ ቤት ማለት ነው። ከዛም ዳጊ በማየት በድንጋጤ አጎቴ በማለት አንገቱን ሲጠመጠምበት ነበረ። ሁለተኛ እዛው እንትን ብሎ ተጎትቶ ሄዶ ወደ ገንዬ ጋር ሲሄድ ገንዬም ደግሞ ስታየው በጣም ነው የደነገጠው ሲያያት ማለት ነው። እሷም እንግዲህ በድንጋጤ ያው እንግዲህ ምንም እንደማትናገር ደንግጣ ስለነበረ ሞተ ብላ ባስደነገጠቻት ሉሊት በሱ የተነሳ ነው ደንግጣ ትናገር አፏን ሁሉ የያዛት ማለት ነው። ስለዚህ አሁን ላይ እንግዲህ አጋጣሚ ሆኖ ወደ ዳጊ ጋራ ገኒን ለመጠየቅ ስትመጣ ማለት ነው ፍቅረኛዋ ቢኒ መጥቶ አላየችውም እንደ ቢኒን በማየት የዚህ ጊዜ ቢኒ ብላ
ቢኒ ብላ ልታቅፈው ስትል ወደ እሱ ስትጠጋ ቢኒ በፍጹም እንዳቀርቢኝ በማለት በተረጋጋ መንፈስ ያናግራታል። እሷም ለምን ብላ ልጠይቀውም ራሱ ጊዜ አስወጡልኝ በማለት ነው እየተንቀጠቀጠ ሲላት የነበረው። ምክንያቱም ያኔ በውሸት እንትኑ ሲሞላና በሚሴጅ እየላከ የአቤላ ውሸት እንትን ሲል ነበር፣ እንዳጎቱ ውሸታም ማለት ነው እንዴ ያፌት ማለት ነው። ስለዚህ ያን ሁሉ ሲላት እሱም እውነት እየመሰለው ሲያሳይ ነበር እና ምንም ሳይል ከኋላ ይዞት እንደዛ ሲያደርገው ነበር። ነገር ግን አሁን ላይ ልቧ ተሰብሮ ፂም እያለቀሰች ወደ መኖሪያ ቤቷ ወደ ቤቷ ሄዳ ክላስ ገብታ እየጠጣች እየጨፈረች ራሷን በቃ በሙዚቃና በመጠጥ ውስጥ ደበቀችው። እያለቀሰችም እየጮኸችም እያበደችም ልቧ ተሰብሮ በጩኸት ቤቱን አደነቆረችው። በዚህ ጊዜ እንግዲህ ማነች ቤዛ ትሰማታለች። ስከፍት ምንድን ነው በማለት በድንጋጤ ያንን የምትጠጣውን መጠጥ ስትቀማትና ስትወረውርባት ነበረ። የዚህ ጊዜ አንቺ በሰላም ነው ምንድን ነው ብላ ስጠይቃትም ቢኒ አልፈልግሽም አለኝ እኮ ብላ እሷም እንግዲህ ቤዚም እንደ እየተቀባጀረች ነው ቢኒን የት አግኝታው ነው ምንድን ነው እንደዚህ የምትለው ስትላት እንደምን እያወራሽ ነው ስትላት እቤት ገኒ ቤት እጄ አገኘሁት ግን እንዳትናገረኝ አልፈልግሽም አለኝ በማለት እንግዲህ እያሳለፍነው ጊዜ እያለች ሙዚቃዋን ከፍታ እየጨፈረ በመጠጥና በሙዚቃ ብትደብቀውም ጭንቅላቷን ነገር ግን ስብራቷን እንትን ልትል አልቻለችም። ምክንያቱም መጀመሪያ ጊዜ ያለችውና የተጸጸተችበት እሱም ደግሞ ያንን ነገር እያለ አቤል ለሱ መጥፎ ነገር እየነገረ ከሷ ጋር ሪሌሽን እንዳለው አድርጎ ሲያልክለትና የፎቶሾፕ ራሱ እየሰራ ሲልክለት ነበረ። የዚህ ጊዜ እንግዲህ ቢኒም እውነት ነው ብሎ ነው እስር ቤት ራሱ እንዳሰረው በሷ ከመጡብኝ ህይወቴን ሁሉ ሰጣለሁ ብሎ ከኋላ እንደ ወንድ ከብዙ ልጆች ጋራ እነዛን ጥሎት ነው እሱ የተደባደበው ከኋላ ሆኖ ነው እና ያን ነገር ሲያደርግ ጀግና ያጫወተው ባለማስቲካው ማለት ነው አቤሎ። እንግዲህ አሁን ላይ ያለ ሁኔታ ቢኒሚያው እንግዲህ እንኳን ደስ ያላችሁ። በቅድሚያ ይህ ሐረግ ድራማ ተከታታዮች ቢኒ ከሞተ ፍጹም አናይም በርም አንደርስም ስትሉ ነበር። እኔም አንደኛዋ ነኝ ከእናንተ ጎን ማለት ነው። እውነት ነው። ካራክተሩ ላይ እንደምናየው ቢኒ መሞት የሌለበት ገና ብዙ ስራ የሚሰራበት ስለሆነ ነው። ሁላችንም አንድን ድራማ ስንከታተል ትምህርት ልንወስድበት ከዛ ደግሞ እንዴት ነው ብለን ራሳችንን አንደርስታንድ ልናረግበት ነው። ፊልም ነው። ስለዚህ ያኔ እንደዚህ እንትን ሲል ሁሉም እንትን ብሎ ነበር መሞት የለበትም ካራክተሩ ላይ እሱ ገና ይቀረዋል ያላችሁ ነበረ። ወደ ቤቱ ተመልሷል። እንኳን ደስ ያላችሁ በቅድሚያ ማለት ነው። ወደ እንግዲህ ወደ ናታንና ወደ ማን ነው ያፌት ስንሄድ ደግሞ ያፌትና ናታን አንድ አይነት ስራ ነው። አይገርምም የሚሰሩት። እንግዲህ ናታን ወደ ወይዘሪት ዘከርናት ስሟን አንሶሪ የልጅቱን ስም የእሷ እናት ጋር ስራ ተገኝቶለት ስራውን ጀምሯል ናታን ማለት ነው። ስራው ደግሞ ምን ቢሆን ጥሩ ነው? ሀሽሽ በአፍንጫው እንትን ሲል ናታንን ካያቸውት እንደዚህ በአፍንጫው እንትን እያለ እንዴ እኛ ኖርማል ነው እያለው ነበር እና ስንትን ሲለው ነበረ ሰልሎ እንትን ሲል ነበረ። እንግዲህ የእንትናም እናት ማለት ነው አሰሪው ማለት ነው በጣም ወደዋለች። ናታንም ያው ስራው እየከበደው እንደዚህ አይነት ስራ ውስጥ ላለመግባት ራሱን እንትን ይላል። ነገር ግን የእንትናን ጉድ ለማየትና እንትን ለማለት ተከታትሎ እዛው ስራው ገብቷል ማለት ነው። አሁን ላይ እንግዲህ እሷን ብዙ ሰራተኞች በዙሪያዋ እንዳሉና የሚጠብቀውም ሆነ በስራዋ ውድድር ላይ ነው ያለችው ማለት ነው። ከዛም እንግዲህ ያፌት እነዛን ሴቶች ወደ መጠጥ ቤት በመውሰድና
ሔዋንን በግድ ለወንዶች የሚሸጡበት ብር የሚቀበልበት ቦታ ሔዋን ትንሽ አስቸግራ ነበረ። ያው አሁንም ወደ ሽንት ቤት እያለች እየገባች ነው በማለት ጠብቃት በደንብ በማለት ለትና ይነግረዋል። የዚህ ጊዜ እንግዲህ አሁን ላይ ያሉበት ሁኔታ ናታንም ስልክ ሲያወራ ከጎኑ ቁሞ እየሰማው ነበረ። ከዛም እኔም እዝሃለሁ የሚል መልስ ነበር የሰጠው። ያፌትም ደግሞ በመደንገጥና ይሄ ድምፅ አዲስ አልሆነብኝም ጭራሽ በማለት ወደ ቢኒ ጀርባ ነበረ ናታን የሰጠው ጀርባውን። ነገር ግን ፊት ለፊቱን ደኩኖ ሲዞርበት ደንግጧል። አዲስ አልሆንክብኝም በማለት ያፌትን ስራ ገብቶበታል። ናታን እየጠላውም ቢሆን የሱን ጉድ እዛ ገብቶ ስራውን ለማየትና ስራውንም ለመጀመር ችሏል ማለት ነው። በስራው ደግሞ ብቁና ታታሪ በመሆኑ ሴትየዋ በጣም ጎበዝ ነህ፣ እኔ በዛ አይነት በአንድ ቀን ይሄን ያክል ታደርጋለህ ብዬ ፍጹም አልገመትኩም ስትለው ነበረ። ናታንም አንገቱን ደፍቶ ማለት ነው እንደቸገረውና ብዙ እንትን እንዳለው ነገር ሆኖ እንዴ እኔ በተለይ በጣም ነው የደረሱልኝ፣ አሁን ላይ አመሰግኖታለሁኝ። ግን ለምንድን ነው ቤት መስራት የማይቻለው? ቤት ማሰሩት ቤት የምትሆኑት ሲላል፣ አይ እኔ ቤት ውስጥ ቤትም ውስጥ ብዙ ቢሮዎች አሉኝ የሚሰሩ ታማኝ እናንተን ከሆንክ እያደር ትታይና ላንተም አሳይሃለሁ የሚል መልስ ሰጥተዋለች ማለት ነው። ምክንያቱም ይሄ ስራ የወንጀል ስራ ነው። የወንጀል ስራ ሆኖ ሳለ ነው እኔ ቤተሰቦችን እህቴን እያለ እንትን የሚለው ማለት ነው። እዚህ ስራ የገባው ለአፌትን ለማየትና ያፌትን ለመቃወም ነው ማለት ነው። ያፌት እንግዲህ አሁን ላይ ስራውን ይዞበታል። አሁን ያፌት ምን ይለው ይሆን ቢኒ ማን ነው ናታን ያለበት ሁኔታ እንግዲህ ስራ ነው አክብሮትና እንትን ብሎት እንደሚይዘው ነው የሚታየው ማለት ነው። ምክንያቱም አንድ ነገር እንትን ቢል እንደሚናገርበትና እንደሚያጋልጠው ስለሚያውቅ አሁን ላይ ያለበት ሁኔታ እዚህ ላይ ነው ማለት ነው። እንግዲህ ወደ ሉሊት ጋር ስንመጣ ደግሞ ሉሊት ደግሞ እኔ ታምሜ ነው እንጂ ታውቁኝ ነበር ቤት እንደማልቀመጥ ስንት ነገር እንደምሰራ እያለች ሉሊትዬም ተኝታለች። ያው ጥፍሯን በመቆረጧ ብዙ ነገር እንትን ስትል ነበረ። ሌሎቹ ሲወጡ ቤት ብቻዋን ስትሆን በፍርሃትና በጭንቀት ውስጥ እየሆነች ትኖራለች። መሮጥ የለመደ ሰው ማለት ነው። አሁን ላይ ደስ ያለኝ ነገር ቢኖር ቢኒ ወደ ቤት መመለሱ፣ ሁለተኛ ደግሞ ናታን እዛ ስራ ላይ መግባቱና የአፌት ጉድ ሊያየው ነው። ከዚህ እንግዲህ ሔዋንም ሰዎቿ ይደርሱላታል። እሷ የቀጠረችዋለ ወይስ ስልክ የላትም በእርግጥ ነገር ግን አሁን ላይ እሷ ሔዋን እነዛ ጓደኞቿ የስራ ባልደረባዎች ይደርሱና እነዛን ሴቶች ሳይደፈሩ ይደርሱላ። ያለችበት ሁኔታ በጣም ከባድ ነው። ቢኒም እንግዲህ ማነው ናታንም በስልክ ሲያወሩ እየሰማ ነው ያለው ማለት ነው። እንግዲህ በቀጣይ ክፍል ምን ላይ ይደርሳሉ? ይያዛሉ ወይስ ምን ይደርሳሉ የሚለውን አብረን እናያለን። ለነበረን ቆይታ እናመሰግናለን። ባይ ባይ። ሰላም